ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ በዓለም ዙሪያ የምትገኙ የጣና ቴሌቪዥን ቤተሰቦች እንደምን ዋላችሁ። አክብሮታዊ ሰላምታችን በያላችሁበት የምድር ዳርቻ ሁሉ ከጣና ቴሌቪዥን ዜና ክፍል ይድረሳችሁ እያልን የነሐሴ 8 ቀን 2018 ዓ.ም የዕለቱን ዜናችን ርዕሶቹን አስቀድመን እናስደምጣችኋለን። ከህወሓት ጋር መጣመር ለአማራ ህዝብ ውድቀት ነው ሲሉ ሻለቃ ዳዊት ወልደ ጊዮርጊስ የሰጡት አስተያየት አነጋጋሪ ሆኗል። አንጋፋው ዲፕሎማት የአማራ ፋኖ ከህወሓት ይልቅ ሊተባበራቸው የሚገቡ ሌሎች ኃይሎች እንዳሉት ገልጸዋል። የሻለቃውን አቋምና የሰጡትን ምክንያት በዜናችን ይደመጣል። ሶፍት አቀብሏቸው ያሉንን ዳይፐር እየላክንላቸው ነው ሲል አርበኛ መከታው ተናግሯል። የሸዋ ጠቅላይ ግዛት አሳምነው ዕዝ 7 ክፍለ ጦር ያካሄደው የታድሶ መርሃ ግብር የአፄ ምኒልክ ዕዝ በደቡብ ወሎ ያካሄደው ህዝባዊ ውይይትና የውይይቱን ጭብጥ በዜናችን አካተናል። በግልጽ ውይይት እየጸና ያለው የጎንደር አንድነት የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዕዝ በየደረጃው ያሉ አደረጃጀቶቹንና ሰራዊቱን በማወያየት አንድነቱን እያጸና መሆኑን ገልጿል። የድርኳዜ ጉባኤና የተካሄዱ ውይይቶችም በዝርዝር ይቀርባሉ። ለመድኃኒት የታሰበው ሌላ በሽታ ሆነ። የምክክር ኮሚሽኑ የሀገሪቱን ተደራራቢ ቀውሶች ከማርገብ ይልቅ ወደ ተጨማሪ ውጥረት የሚያመሩ አጀንዳዎች የተነሱበት መሆኑን የሚያነሳው ዘገባችን ይደመጣል። ታዋቂው የሰብአዊ መብት ተሟጋች የኦህዴድን ገመና በዝርዝር አጋልጠዋል። ተሰሙታላችሁ። በሌላ በኩል በአፍሪካ ቀንድና በቀይ ባህር የጂኦፖለቲካ ዙሪት ዙሪያ የትንታኔ ዘገባ አዘጋጅተናል። እነዚህንና ሌሎች ዜናዎችን ይዘናል። እስከ ዜናችን ፍጻሜ ድረስ አብራችሁን እንድትቆዩ እየጋበዝን ወደ ዝርዝር ዜናዎቹ እናልፋለን። ከህወሓት ጋር መጣመር ለአማራ ህዝብ ውድቀት ነው። ሻለቃ ዳዊት የቀድሞው የእርዳታ ኮሚሽን ዋና ኮሚሽነር የነበሩትና ታዋቂው ዲፕሎማት ሻለቃ ዳዊት ወልደ ጊዮርጊስ የአማራ ፋኖ ከህወሓት ጋር ጥምረት መፍጠር እንደሌለበትና ይህን ካደረገ ግን ትልቅ ስህተት መሆኑን ተናግረዋል። አንጋፋው ዲፕሎማት በትዊተር ገጻቸው ባስተላለፉት መልእክታቸው ለአማራ ህዝብ ከህወሓት ጋር ትብብር መፍጠር አስፈላጊ አይደለም፣ ከዚህ ይልቅ የአማራ ፋኖ በርካታ ጋር ሊያደርጋቸው የሚገቡ ኃይሎች አሉለት ብለዋል። በተለይም በደቡብ ኢትዮጵያ ክልል እና በጋምቤላ ክልል ጸረ ብልጽግና ኃይሎች ራሳቸውን አደራጅተው ትግል መጀመራቸውን የተናገሩት ሻለቃ ዳዊት ከህወሓት በተሻለ ከ58 ብሔረሰብ በላይ ባለበት ሀገር አማራ ከህወሓት ጋር ጥምረት ወይም ትብብር እንዲያደርግ መፈቀድ የለበትም። ፋኖም ከእንደዚህ አይነት አወዛጋቢ ትብብሮች ራሱን ማራቅ ይኖርበታል ሲሉ አሳስበዋል። ሻለቃ ዳዊት ወልደ ጊዮርጊስ የአማራ ፋኖ አንድነት አመቻች ኮሚቴ አባል ሲሆኑ በፋኖ መካከል የተፈጠሩ ችግሮችን ለመፍታት ተደጋጋሚ ጥረት ሲያደርጉ የቆዩ ምሁር ናቸው። ከቅርብ ጊዜ ወዲህ የአማራ ፋኖ ብሔራዊ ንቅናቄ ዋና ሰብሳቢውን ጨምሮ ጥቂት የፖሊት ቢሮ አባላት ፋኖና ህወሓት ወደ ትብብር እየገቡ መሆኑን በተዘዋዋሪ መንገድ ሲናገሩ ተሰምተዋል። ሆኖም ይህ አካሄድ የአማራን ህዝብ የሉና ትግል ለጠላቶቹ አሳልፎ እንደ መስጠት ይቆጠራል ሲሉ በርካታ ምሁራን ይናገራሉ። ሻለቃ ዳዊትም ይህንን የምሁራንን ሐሳብ የሚገዙት መሆኑን በትዊተር ገጻቸው ባስተላለፉት መልእክት አረጋግጠዋል። ሻለቃ ዳዊት ከህወሓት ጋር የሚደረግ ትብብር ለአማራ ህዝብ አስፈላጊ አይደለም ብለው አቋማቸውን የገለጹበት ምክንያት ከህወሓት አቋም ጋር በተያያዘ እንደሆነ ይታመናል። በዚህ ጉዳይ አንጋፋውን ዲፕሎማትና ወታደራዊ ተንታኝ ሻለቃ ዳዊት ወልደ ጊዮርጊስን አግኝተን ሐሳባቸውን አካተን እናቀርብላችኋለን። የአማራ ህዝብ ወደ ህልውና ትግል የገባበት ዋናው ምክንያት የመብት፣ የፖለቲካ፣ የኢኮኖሚና የርስት ጥያቄዎቹ በሰላማዊ መንገድ ሊፈቱለት ባለመቻላቸው መሆኑ ከማንም የተሰወረ አይደለም። አማራን ወደዚህ ቅርቃር እንዲገባ ዋና ምክንያቶች ደግሞ የህወሓትና የኦህዴድ መንግስታት ናቸው። እነዚህ ሁለት የደህንነትም የአገር አንድነትም ስጋት የሆኑ ቡድኖች እየተፈራረቁና እየተናበቡ በአማራ ህዝብ ላይ የፈጸሙት ወንጀል አማራውን ወደ ትጥቅ ትግል ገፍተውታል። ሆኖም ከዚህ እውነታ ባፈነገጠ ወይም እውነታውን በካደ መንገድ የአማራ ፋኖ ብሔራዊ ንቅናቄ መሪዎች የአማራን ህዝብ የሉና ትግል ከህወሓት ጋር ጥምረት ለመፍጠር የሄዱበት መንገድ በርካቶችን ከማሳዘኑም ባለፈ አስቆጥቶታል። በተለይም የአማራን ህዝብ በጅምላ የገደሉት ኦነግ፣ ህወሓትና ሌሎች ተገንጣይ ኃይሎችን የህልውና ትግል አጋር ማድረግ ለአማራ ህዝብ ከባድ ክህደት እንደሆነ ተንታኞች ይናገራሉ። ሶፍት አቀብሏቸው ያሉንን ዳይፐር እየላክንላቸው ነው። አርበኛ መከታው የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ 7 ክፍለ ጦር ተቋማዊና ወታደራዊ ብቃቱን ይበልጥ የሚያጠናክርበትን ሰፊ የታድሶ መርሃ ግብር ማካሄዱን የዙ ህዝብ ግንኙነት መምሪያ አስታወቀ። የአፄ ምኒልክ ዕዝ በበኩሉ በደቡብ ወሎ ህዝባዊ ውይይት ማካሄዱን ገልጿል። የሸዋ ጠቅላይ ግዛት አሳምነው ዕዝ ህዝብ ግንኙነት መምሪያ የታድሶ ፕሮግራሙን አስመልክቶ ለጣና ቴሌቪዥን በላከው መረጃ የአማራ ህዝብ ከግማሽ
ከግማሽ ምዕተ ዓመት በላይ የዘነበበትን የመከራና የጭቆና ዶፍ ለመመከት የአማራ ህዝብ አምጦ የወለዳቸው እንቆይ ዘመናችን የቁርጥ ቀን ልጆች መካከል አንዱ የሆነው 7 ክፍለ ጦር ህዝቡን ከመጥፋትና ከውርደት ታድጎ ወደ ታሪካዊ የክብር ማማ ለማሸጋገር ራሱን ለህዝባዊ ዓላማ አሳልፎ የሰጠ የትግል ኃይል ነው። ለ13ኛ ጊዜ በጠላት ወረራና በሳት ከተቃጠለው የደም ምድርና ጽኑ ማህበረሰብ ተሰብስቦ የተደራጀ መሆኑ ልዩ ያደርገዋል በማለት ስለ ክፍለ ጦሩ ተጋድሎና ታሪክ ገልጿል። የታሪካዊቷ ያጣየ ምድር ፍሬና የአማራ ህዝብ የቁርጥ ቀን ጠበቃ ሲል የ7 ክፍለ ጦርን የገለጸው የዙ ህዝብ ግንኙነት መምሪያ አክሎም ክፍለ ጦሩ በሂደት ያጋጠሙትን ውስጣዊ ክፍተቶች በመሙላት በአዳዲስ አመራሮች ወታደራዊ ቁመናውን ለማዘመንና ለቀጣይ ድርጅታዊ ግዳጆች ራሱን በከፍተኛ ዝግጁነት አድሶ ተከስቷል። በዚህ ተአድሶ የተገኘው የአፋብን ተቀዳሚ ምክትል ሊቀመንበር አርበኛ መከታው ማሞ ባስተላለፈው መልእክት ሶፍት ላኩላቸው ላሉን መንጋዎች እኛ ደግሞ ዳይፐር ላኩላቸው ነው መልሳችን ሲል መናገሩን አስታውቋል። የሸዋ ጠቅላይ ግዛት አሳምነው ዕዝ ሰብሳቢ አርበኛ ደሳለኝ ሲያስብ ሸዋ በበኩሉ ትግላችን ግቡን እንዲመታ መሰረታዊ ሀዲዱን ዘርግተን እየተጓዝን ነው ብለዋል። ራሳችሁን ለቀበሌና ለወረዳ ሳይሆን ለመጨረሻው ታላቅ ግዳጅ አዘጋጁ ሲል የተናገረው ደግሞ የዙ ወታደራዊ አዛዥ አርበኛ አማንሸቱ ነው። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ንቅናቄ አጼ ምኒልክ ህዝብ በበኩሉ በደቡብ ወሎ ዞን ጎሽ ሜዳ ቀበሌ ላይ ህዝባዊ ውይይት አካሂዷል። ህዝባዊ ውይይቱም በትግሉ አሁናዊ ሁኔታ ላይ መሰረት ያደረገ እንደነበር የዙ ህዝብ ግንኙነት መምሪያ አስታውቋል። በግልጽ ውይይት እየጸና ያለው የጎንደር አንድነት የአማራን ህዝብ የትግል ዓላማዎችን ባስጠበቀና የህዝብን ቋሚ ጠላቶች በሚገባ መንጥሮ በለየ መልኩ የተደራጀው የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዕዝ ታሪካዊውን የድርኳዜ ጉባኤ በየደረጃው የሚገኙ አደረጃጀቶቹና ሰራዊቱን በማወያየት አንድነቱን እያጸና መሆኑን አስታወቀም። በዙ ስር የሚገኙት የኮር ክፍለ ጦርና የታችኛው አደረጃጀት የጎንደርን አንድነት አስመልክቶ የአማራ ህዝብ ጠላቶችና የጠላት ተልዕኮ አስፈጻሚዎችን በጽናት በመቃወም የአማራን ህዝብ የሉና ትግል የወጣበትን ዓላማና ህዝብ የሰጠውን አደራ አስጠብቆ በታማኝነት ለመታገል እውነተኛውን አንድነት እንደሚያስጠብቅ አረጋግጧል። የዚህ ታሪካዊ ውሳኔ አካል የሆነው የጎንደር ጠቅላይ ግዛት በላይ ዕዝ 208ኛ ራስ አሞራው ውብነህ ኮር አንድነቱን አስመልክቶ ያደረገውን ውይይት ሲያጠናቅቅ ዕጣ ፈንታችን የተጣበቀው በአሸናፊነታችን ላይ ብቻ ነው። ለማሸነፍ ደግሞ አማራ ሆነን የጀመርነውን ትግል አማራ ሆነንና ለወጣንለት ዓላማ ታምነን በእውነተኛ አንድነት በጽናት ስንታገል ብቻ ነው። የአንድነት የመጣው ደግሞ በወንድሞቻችን ደም እንጂ በማንም ቡራኬ ስላልሆነ ወንድሞቻችን የሞቱለትን የጎንደር አንድነት አጽንተን እንጓዛለን። ከዚህ አንድነት ውጪ ያለው ኃይል በእኛ ስም በየቁጥቋጦ የሚሰጠው መግለጫም እኛን የማይወክልና የትግላችን ጠላፊ ነው ብሏል። የጎንደርን አንድነት አስመልክቶ በሰራዊቱ ላይ አሉታዊ መረጃ በመስጠት ግራ መጋባትና ውዥንብር ለመፍጠር የተነሱ ኃይሎች በሂደት ሀሳባቸው እየተመታና እየከሸፈ ይገኛል። በተከታታይ የተደረጉ የሰራዊትና የአመራር ስብሰባዎችም ጎንደርን የቀውስ ቀጠና ለማድረግ ተልኮ የተቀበሉ ግለሰቦችን እቅድ ማክሸፍ ተችሏል። የጎንደር ጠቅላይ ግዛት በላይ ዕዝ ልዩ ዘመቻ መምሪያ ኃላፊ አርበኛ አስፋው ሰርጸ፣ የህዝብ አስተዳደር መምሪያ ኃላፊ አርበኛ ንጉሱ አዱኛ፣ የኦዲትና ቁጥጥር መምሪያ ኃላፊ አርበኛ አለሙ መለሰና ሌሎች የዙ ከፍተኛ አመራሮች የ208ኛ ራስ አሞራው ውብነህ ኮር ዋና ወታደራዊ አዛዥ አርበኛ ወርቁና ሌሎች የኮርና የ3 ክፍለ ጦር ስራ አስፈጻሚዎች ማለትም ዘራይ ክፍለ ጦር፣ አያሌው ብሩ ክፍለ ጦርና ሰሜን ብርቅዬ ክፍለ ጦር ስራ አስፈጻሚዎች በተገኙበት የተካሄደው የ208ኛ ራስ አሞራው ውብነህ ኮር ውይይት በታሪካዊቷ ሐምሌ 5 2018 ዓ.ም ይፋ የተደረገውን የጎንደርን አንድነት አጽንቶ ማስቀጠልና ኮሩ በቀጣይ ሊከውናቸው የሚገቡ ተግባራትን በዝርዝር ማቀር ላይ ያተኮረ እንደነበር ታውቋል። በውይይቱ ወቅት በተቋሙ ስም የሚደረጉ ህገወጥ እንቅስቃሴዎችን በጥብቅ የተገመገመ ሲሆን በግል ፍላጎትና ጥቅም ተነሳስተው ተቋማዊ ህግና መርህን ሳይከተሉ በኮሩ ስም የሚሰጡ ማንኛውም የግለሰብ መግለጫዎች ኮሩን እንደማይወክሉ አረጋግጧል። ይህን መሰል ስርዓት አልበኝነትን የሚከተሉ ግለሰቦችን ኮሩ በጥብቅ እንደሚታገላቸው የተገለጸ ሲሆን ሁሉም በኮሩ ስር ያሉ ክፍለ ጦሮች ለሚሰጣቸው ወታደራዊ ግዳጅ ራሳቸውን ብቁ እንዲያደርጉና ዋጋ የተከፈለበትን ተቋማችን እንዲጠብቁ ጥብቅ መመሪያ መተላለፉን የጎንደር ጠቅላይ ግዛት በላይ ዕዝ ህዝብ ግንኙነት መምሪያ ያደረሰን መረጃ ያመላክታል። የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዘለቀ ዕዝ 208ኛ ራስ አሞራው ውብነህ ኮር ዋና አዛዥ አርበኛ ወርቁ የሰጠው ማብራሪያ ተከታትለን እንመለስ። ስንት ጓዶቻችን አጠን ያመጣነውን ትግል ማንም የግል አጀንዳውን እየሰነጠቀ የማንንም ፍላጎት ለማሟላት በየቁጥቋጦ የሚሰጠውን መግለጫ እኛ እናወግዛለን። የአማራ ፋኖ
ጎንደር ጠቅላይ ግዛት በላይ እዝ እንደ 208ኛ ኮር እኛ የመጀመሪያዎቹ ግንባር ቀደሙነን ከሰሜኑ ቀጠና ተነስተን ደቡብ ጎንደር ገብተን መስርተን የጠየቅነውን ጥያቄ በአግባብ ተመልሶልን በስርዓት ተመልሶልን አንደኛ ኮር ከሁለተኛ ኮር ከሶስተኛ ከአራተኛ ከአምስተኛ ኮር ከዛ ውጭም ከ200 ሁለተኛ ከ200 አራተኛ ከ200 ስድስተኛ ኮር ከስምንቱም ኮሮች ጋር ቁጭ ብለን የጋራ እዛ አመራሩ ቁጭ ብሎ ቴክኒካል ኮሚቴ ተዋጥቶ እንደ በላይ እዝ የነበረውን ችግር ቀርፎ የጠየቅነውን ጥያቄ ተመልሶልን አንድነቱን መስርተን የአማራ ፋኖ ጎንደር ጠቅላይ ግዛት በላይ ዘለቀ እዝ ተመስርቶ ግንባር ቀደሞቹ ሆነን እኛ መጣን። ከዚህ ውጪ ግን ሌላ ፍላጎት አለ ብሎ ሌላ የግል ፍላጎቱን ይዞ የግል አጀንዳውን ይዞ በእኛ ቀጠና በእኛ ስም በ208ኛ ኮር ስም የሚሰጠው አጀንዳ ለማስፈጸም በየቁጥቋጦ የሚሰጠው መግለጫ እኛን አይጋብዝም። ብዙ ጓዶቻችን አጠንበታል። እንትን ብዙ ወንድሞቻችን አጠንበታል። ብዙ ወገኖቻችን በንብረታቸው ተጎሳቁለው ቤተሰቦቻችን ተፈናቅለው ሰራዊቶቻችን ስንት ዋጋ ነው የተከፈለው? ጓዶች ቆምለን እየውስ እንደዋዛ እኮ አይደለም። ይሄ ትግል ሲባል እኮ ዝም ብሎ ቲማቲም ወርዋሩ አይደለም። እሳት ውስጥ ገብቶ ጠላትን ማርኮ የሚወጣን ሰራዊት አንድነት መስርተን ካላሳየነው እንዴት አድርገን ነው በልዩነት ሁሌ ምን ዘገው? ስለዚህ እኛ እንደ 208ኛ ኮር አንድነቱን ግንባር ቀደሙ ነን። የነበረውን ጥያቄ ጠይቀን እንደ ቀጠና የቀጠና ውክልና ያስፈልገናል። የዚህ ስራ አስፈጻሚው ምደባ ሲደረግ ሁሉንም ያማከለ መሆን አለበት። ሁሉንም ኮሮች በምን ጥያቄ ጠይቀን ተመልሶልናል። በመምሪያ ደረጃ የተቀመጠው በምክትልም በዋና መምሪያ የድርጅት አመራርን ተወክሏል ከኛ ቀጠና እንደ ኮር። ከዚህ ውጪ መሄዱ ምን ፍለጋ ነው? የግል ፍላጎት ለማሟላት አይደለም። የሰብሳቢ ጉዳይ እንደኛ ኮር አርበኛ ባየቀን ነው ከዮሐንስ ንጉሱ እኛን ያማከለ ጠቅላላ ጎንደርን ያማከለ የጎንደርን ህዝብ የሚመጥን የጎንደርን ጠቅላላ ታጋዩንም አታጋዩንም መሪውንም ተመሪውንም የመጠነ አንድነት ነው የተሰራ ብዬ ነው ማለት። ብዙ ዋጋ ተከፍሏል። ጠላት ከየቦታው ሌት በጨረቃ ቀን በደመና ሌት በጨለማ እየፈለገን ምንም ራብና ቁሩ ሳይበግረው እንኳን ያመራሩ በሙሉ ቴክኒካል ኮሚቴው ቁጭ ብሎ በጣም ብዙ ዋጋ ከፍለው አንድነት መስርተን መጣን። ከዚህ ውጪ ግን ከአንድነት ይልቅ ልዩነትን ፍላጎት ያደረጉ ግለሰቦች አሁንም ቢሆን ብንመክራቸው እንደኛ በእኛ ቀጠና ያሉት ብንመክራቸው ይግቡ። አንድነት አሸናፊ ነው። አንድነት ኃይል ነው። አንድነት ብርታት ነው። አንድነት ድል ነው። ለመድኃኒት የታሰበው ሌላ በሽታ ሆነ። የብልጽግናው ስርዓት ኢትዮጵያን ከቀውስ ወደ ቀውስ ከሌላ ቀውስ ወደ ባሰው ውስብስብ ቀውስ እያሸጋገራት ይገኛል። ያለፉትን 8 ዓመታት በከባድ ቀውስ ላይ ያለችው ሀገር ለተጨማሪ ጦርነት አዙሪት ለመክተት ምክክር ኮሚሽን የሚባለውን ተቋም በዋና መሳሪያነት እየተጠቀመ ነው። በዚህ ሰዓት አዲስ አበባን የኦሮሚያ አካል አደረግን መቼም ማሳካት አንችልም ብሎ የተነሳው የኦህዴድ ብልጽግና ስርዓት ሀገሪቱን ለከፋ ቀውስና ቅርቃር ውስጥ የሚያስገባ ውሳኔ ማሳለፉ ታውቋል። በዚህ ጉዳይ ታዋቂው የሰብአዊ መብት ተሟጋች አቶ ያሬድ ኃይለማርያም ከአዳራሹ የተቀዱ ማስረጃዎች ሲሉ የምክክር ኮሚሽኑን ገመና ከተወያዮች በመቀበል አጋልጠዋል። አቶ ያሬድ ሀሳባቸውን ሲቀጥሉም ታሪካዊ የሆኑ ስብራቶችን፣ ፖለቲካዊ ቁርሾችን፣ የተፈጸሙ በደሎችን፣ ግፎችንና የመብት ጥሰቶችን በማህበረሰቡ መካከል የተፈጠሩ ኢፍትሐዊ የሆኑ ነገሮችን ለማከምና ዘላቂ መፍትሄ ለመስጠት በሚል ለ4 ዓመት የተደከመበት የብሔራዊ ምክክር አዳዲስ ቁርሾችንና የፖለቲካ ሹኩቻዎችን መፍጠሪያ መድረክ ሆኗል ሲሉ ይጀምራሉ።
ሐሳባቸውን ለማጠናከርም የብልጽግናው ካድሬ የሆኑ 5 የምክክሩን ተሳታፊዎች ሐሳብ ተቀብለው በማስረጃነት ይጠቀማሉ። ከአምስቱ 2ቱ የቆዩ የብልጽግና አባላት ናቸው በማለት የሚናገሩት የሰብአዊ መብት ተሟጋቹ በመንግስት ሽፋን የኦሮሚያ ብልጽግና አባላት በምክክሩ ላይ እየፈጸሙት ባለው ፍጹም ህገወጥ መረን የለቀቀና አይን ያወጣ የአጀንዳ ነጠቃ ስራ አንጀታቸው ያረሩ ካድሬዎች ናቸው ብለዋል። የሰብአዊ መብት ተሟጋቹ ከምክክሩ ተሳታፊዎች የሰበሰቧቸውን መረጃዎች በ8 ነጥቦች ለይተው አስቀምጠዋል። በዚህም መሰረት በምክክሩ ላይ የስርዓቱ ገመናና ነውረኝነት በሰብአዊ መብት ተሟጋቹ አቶ ያሬድ ሲገለጽም በቅደም ተከተል የሚከተለውን ይመስላል። አንደኛ፣ በዚህ ምክክር ላይ ሁሉም የብልጽግና አባላት ለብቻቸው ተጠርተው በመንግስት ከፍተኛ አመራሮችና በተለይም በደህንነት ሰዎች በተሰጣቸው ጥብቅ ማሳሰቢያ ብልጽግና ከሚፈልጋቸው አጀንዳዎች ውጭ የመንግስትን ገጽታ የሚጎዱ ምንም አይነት አጀንዳዎች እንዳይጸድቁ እንዲረባረቡ። ሁለተኛ፣ ከኦሮሚያ ክልል የመጡ የብልጽግና አባላት ደግሞ ለብቻቸው በየቀኑ ከምክክሩ በኋላ በየአጀንዳው ላይ ከደህንነትና ከክልሉ ከፍተኛ ኃላፊዎች ጋር እንደሚወያዩና ትዕዛዝ የተቀበሉ ሌሎች ተሳታፊዎችን ኦሮሞ ያልሆኑ የብልጽግና አባላትን ጨምሮ በተናጠል እንዲያስፈራሩና በስብሰባዎቹም ላይ ቁጣቸውን እንዲገልጹ አጀንዳ እንዲያስቀይሩ። ሶስተኛ፣ በተወሰኑና እጅግ አወዛጋቢ በሆኑ ርዕሰ ጉዳዮች ላይ በተለይም የአዲስ አበባና የድሬዳዋ ከተሞች ዕጣ ፈንታ፣ በኦሮሚያ ክልል በተፈጸሙ የመብት ጥሰቶች፣ በኦርቶዶክስ ቤተክርስቲያን ላይ ስለሚደርሰው ተደጋጋሚ ጥቃት፣ በኦሮሚያ ክልል ስለሚገደሉ የአማራ ብሔር ተወላጆች፣ ከኦሮሚያ ክልል ጋር በተነሱ የድንበር ይገባኛል ጥያቄዎች፣ ውዝግቦችና ሌሎች ከኦሮሚያ ክልል ጥቅም ጋር ተያይዘው በተነሱ ጉዳዮች ላይ በተደረጉ ውይይቶች ላይ ጠንካራ አቋም ይዘው እውነቱንና ትክክለኛ ያሉትን ነገር የተናገሩ የተከራከሩና አጀንዳ ያስያዙ ሰዎች በስም ተለይተው በተናጠል በደህንነት አባላትና በካድሬዎቹ በኩል ክትትል እንዲደረግባቸውና ሐሳባቸውን እንዲቀይሩ ተደጋጋሚ ዛቻና ማስፈራሪያ የደረሰባቸው መሆኑን። አራተኛ፣ ካናገርኳቸው የብልጽግና አባላት አንደኛው በ3 የኦሮሚያ ብልጽግና አባላት እዛው ስብሰባው ላይ አርፈ ተቀመጥ፣ በመንግስት ደህንነቶች አይን ውስጥ ገብተሃል፣ እያንዳንዱ ንግግር ተቀርጿል፣ እንደ በጥባጭ ነው የተቆጠርከው፣ ትላንት ማታ የኦሮሚያ ብልጽግና አባላት ከደህንነት ሰዎች ጋር በነበረን ውይይት ያንተም ስም ከበርካታ ሌሎች ተቀናቃይ ሰዎች ጋር ተካቶ ስምስ ይነሳ ነበር፣ እርምጃ ሊወሰድብህ ይችላል፣ አርፈህ ልጆችን አሳድግ የሚሉ ምክር የመሰሉ ማስጠንቀቂያዎችና ማስፈራሪያዎች ከኦሮሚያ ክልል በመጡ ተሳታፊዎች የተሰጠው መሆኑን ገልጾልኛል። አምስተኛ፣ ሁሉም የምክክር ውይይቶች በቪዲዮ የሚቀዱ ሲሆን ኮሚሽኑ ለታሪካዊ ሰነድነት የሚቀመጥ ነው ቢልም ውይይቶቹ በሚካሄዱባቸው ሰዓት እዛው በህንጻው ውስጥ የተለየ ክፍል ተዘጋጅቶላቸው ወሩን ሙሉ የእያንዳንዱን ስብሰባ ሂደት በስክሪን እንዲከታተሉ የተመደቡ የብሔራዊ ደህንነት አባላት በምን አጀንዳ ላይ ማን ምን ተናገረ የሚለውን የመረመሩ ግለሰቦቹ ላይ ክትትል እንደሚያደርጉና አስፈላጊ ሲሆንም ግለሰቡ የያዘውን አቋም እንዲቀይር ውስጥ ባሉ የኦሮሞ ተሳታፊዎች መልእክት እንደሚላክበት፣ ግለሰቡ አቋሜን አልቀይርም ካለም ደህንነቶቹ በቀጥታ እንደሚያናግሩትና እንደሚያስፈራሩት በደሉ የደረሰበት ተሳታፊ አጫውቶኛል። ስድስተኛ፣ እጅግ አሳፋሪ የሆነው ጉዳይ ደግሞ ከላይ በጠቀስኳቸው የኦሮሚያ ክልል የሚመለከቱ ጉዳዮች ላይ ውይይት ተደርጎ በአብላጫው ድምጽ የጸደቁና በቃለ ጉባኤው የሰፈሩ የውይይት ሐሳቦች ለፊርማ ተዘጋጅተው ሲመጡ በደህንነትና በኦሮሚያ ከፍተኛ ባለስልጣናት ውሳኔ ተቀይረውና ከስምምነቱ ውጪ ተዘጋጅተው ለፊርማ እንደሚቀርቡ፣ አንፈርምም ባሉ ሰዎች ላይም ክትትል፣ ወከባ፣ የግድያ ዛቻ፣ ማስፈራሪያና እንደ ሁኔታው መደላያዎችም እንደሚቀርቡ። ሰባተኛ፣ ውይይት ተደርጎባቸው በተሰብሳቢው የጸደቁ ነገር ግን የኦሮሚያ ክልልን የሚመለከቱ ጉዳዮች ሆነው የክልሉን ካድሬዎች የማያስደስቱ ጉዳዮች ውይይቱ ካለቀም በኋላ ከሰነዶቹ ላይ ተለይተው እንዳይካተቱ መደረጉንና ይህንንም የተቃወሙ ግለሰቦች ላይ ተደጋጋሚ ዛቻና ማስፈራሪያ እየተሰነዘረ መሆኑን። ስምንተኛ፣ በእያንዳንዱ ውይይት በሚካሄድበት የመሰብሰቢያ አዳራሽ ውስጥ ለውይይት ከተመደቡት ሰዎች ውጭ አስተባባሪ መስለው እያንዳንዱን ተወያይ የሚቆጣጠሩ ሲቪል የለበሱ የደህንነት ሰዎች መኖራቸውና በተወያዮቹ መካከል እርስ በርስ የሚደረጉ ምክክሮችን ጨምሮ ለመስማትና ለመቆጣጠር የሚጥሩ መሆኑን። በአጠቃላይ ይህ የምክክር ሂደት ከምክክር ኮሚሽኑ እጅና ቁጥጥር ሙሉ በሙሉ መውጣቱንና ምክክሩን ከጀርባ ሆኖ አቅጣጫ እያስያዘ ያለው የኦሮሚያ ብልጽግና ካድሬዎችና የብሔራዊ ደህንነት ቢሮ መሆናቸውን ያነጋገርኳቸው የብልጽግና አባላት ብዙ ማሳያዎችን እያቀረቡ አረጋግጠውልኛል ሲሉ በዝርዝር አስቀምጠዋቸዋል። የአፍሪካ ቀንድና የቀይ ባህር የጂኦፖለቲካ ዙሪት፣ አዲስ የኃይል አሰላለፎችና ያየለ የመጣው ውጥረት፣ የቀንዱ ሀገራትም ከሁለት ተከፍለዋል።
የውጭ ጣልቃ ገብነትም ጉዳዩን አባብሶታል። በአሁኑ ሰዓት በአፍሪካ ቀንድና በቀይ ባህር ቀጠና እጅግ ውስብስብና ከፍተኛ የጂኦፖለቲካ ሽግግር እየተካሄደ ይገኛል የተባለው እንደ ዶቼ ቬለ፣ አልጀዚራና ሪስፖንሲብል ስቴት ክራፍት የመሳሰሉ ታማኝ ዓለም አቀፍ ሚዲያዎችና የምርምር ተቋማት የሚያወጧቸው ሰበር ትንታኔዎች እንደሚያሳዩት ቀጠናው አዲስ የኃይል አሰላለፍ ለሁለት ተከፍሏል። ይህ ሁኔታ አካባቢውን የዓለም አቀፍ ሌላና ሀያላን ሀገራትም ትኩረት ስቧል። በቀጠናው ጉልህ የሆነ የዲፕሎማሲና የፖለቲካ መካረርም ታይቷል። በዋናነት ሁለት ተጻራሪ ጎራዎችም ተፈጥረዋል። በአንድ በኩል ኢትዮጵያ፣ ሶማሌላንድ፣ እስራኤልና የተባበሩት አረብ ኤምሬት ያካተተው የበርበራ ዘንግ የፈጠረ ሲሆን በሌላ በኩል ደግሞ የሶማሊያ ሉዓላዊነትና የግዛት አንድነት ማስጠበቅ ሽፋን ያደረገው የግብጽ፣ ኤርትራ፣ ሶማሊያ፣ ቱርክና ሳውዲ አረቢያ ጥምረት ከፍተኛ የዲፕሎማሲ ፊልሚያ እያካሄዱ ይገኛሉ። ይህ የቀጠና የፖለቲካ ትኩሳት ወደ ላቀ ደረጃ መሸጋገሩ እየተዘገበ ይገኛል። የቀይ ባህር ጂኦፖለቲካ ሌላው የውጥረት ማዕከል ነው የተባለው እስራኤል ለሶማሌላንድ እውቅና መስጠቷን ተከትሎም በበርበራ ወደብ አካባቢ የጸጥታና የስለላ መዋቅር መዘርገቷ ነው። የቀይ ባህርን የንግድ መስመር ከሁቲ አማጽያን ጥቃት ለመጠበቅ ለሚደረገው ጥረት ትልቅ ስትራቴጂካዊ ለውጥ ማምጥቷል ተብሏል። በሌላ በኩል ግብጽና ኤርትራ የቀይ ባህር ወደቦቻቸውን በቀጥታ በሚያገናኝ የጭነት መርከብ ትራንስፖርት ስምምነትም ተፈራርመዋል። ከዚህ ጋር በተያያዘ የግብጽ የውጭ ጉዳይ ሚኒስተር የቀይ ባህር ደህንነት ጥበቃ ኃላፊነት የባህር ጠረፍ ያላቸው ሀገራት ብቻ ነው ማለታቸው ከባህር በር ለማግኘት ለምትጥረው ኢትዮጵያ ለማግለልና ጫና ለመፍጠር ያለመ መሆኑን ተንታኞች ይገልጻሉ። የብልጽግናው መንግስትም ይህንን እርምጃ እኛን ለመክበብና የባህር በር ጥረታችን ለማደናቀፍ የተደረገ ሴራ ነው ሲል በተደጋጋሚ ሲገልጽም ተሰምቷል። በዓለም አቀፍ የደህንነት ሪፖርቶች መሰረት በየመን የሚንቀሳቀሱ የሁቲ አማጽያን የቀይ ባህርን የኮንትሮባንድ መስመር በተለይ በኤርትራና በሱዳን በኩል በመጠቀም ሰው አልባ ድሮኖችን፣ ሚሳኤሎችንና የጂፒኤስ መሳሪያዎችን በሶማሊያ ለሚገኘው አሊ ሻባብ እያስተላለፈ ይገኛል ተብሏል። ይህ ሁኔታ በአፍሪካ ቀንድ ላይ አዲስ የሽብርና የደህንነት ስጋትንም ደቅኗል። ከዚህ ጎን ለጎን በሶማሊያ ይገኝ የነበረው የኢትዮጵያ ጦር ከቡርሃካባ ስትራቴጂካዊ ወታደራዊ ካምፕ መውጣቱም ስፍራውን ለሶማሊያ ብሔራዊ ጦር ማስረክቦታል። ሆኖም አዲሱ የአፍሪካ ህብረት የሰላም አስከባሪ ተልዕኮም ከፍተኛ የገንዘብ እጥረት ገጥሞታል ነው የተባለው። አሜሪካን በዓመቱ መጨረሻ የገንዘብ ድጋፏ እንደምታቋርጥ ማሳወቋም በሶማሊያ የጸጥታ ክፍተት ሊፈጥር ይችላል የሚልም ከባድና አደገኛ ስጋትን አጭሯል። ቀጠናዊ ውጥረቱ ይበልጥ ያወሳሰበው በሱዳን የእርስ በርስ ጦርነት መባባስ ነው። የሱዳን ፈጣን ድጋፍ ኃይል ከኢትዮጵያ ድንበር አቅራቢያ የምትገኘውን የጊሳና አካባቢ በቁጥጥር ስር መዋሉን አሳውቋል። ይህ ጦርነት ወደ ሰማያዊ አባይ ወይም ደግሞ ብሉ ናይልና የሮሴሪ ግድብ አካባቢ መጠጋቱም በኢትዮጵያ ድንበር ላይ አዲስ ወታደራዊ ስጋትንም ደቅኗል። በተመሳሳይ ጊዜ የሱዳን መደበኛ ጦር የፓኪስታን የተገዙ ወታደራዊ የታጠቁ ተሽከርካሪዎችን እንደደረሱ የተገለጸ ሲሆን ይህም ጦርነቱን አድማስ ሊያሰፋው እንደሚችልም ይታመናል። የዓለም አቀፍ ሚዲያ ዘገባዎች እንደሚያረጋግጡት ከሆነ ቀይ ባህርና አፍሪካ ቀንድ አሁን ላይ የውጥረትና የጎረቤት ሀገራት ግጭት ማስተናገጃ ብቻ መሆናቸው አብቅቷል። ይልቁንም አካባቢው የዓለም አቀፍ ሌላ ሀያላን ሀገራት የባህረ ሰላጤው ሀገር አሜሪካ፣ ቻይና፣ ሩሲያና እስራኤል የኢኮኖሚና ወታደራዊ ፍላጎታቸው የሚጋጭበት እንዲሁም አዳዲስ ስልታዊና ወታደራዊ ጥምረቶች የሚፈጠሩበት ዋነኛ የጂኦፖለቲካ ማዕከል ሆኗል ነው የሚለው ዘገባው። ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾቻችን በምሽቱ የጣና ዜና ወጃችን እስከምንገናኝ በዚሁ ተሰናበትን። ጤና ይስጥልን።